ወደ ገደለው እንገባለን። በነገራችን ላይ የጨዋ ልጅ ነኝ ስትሉ፣ አዎ እኔ በጣም የጨዋ ልጅ ነኝ። በጣም እኔ አሁን ምን እንዳልኩ ታውቃላችሁ? የጨዋ ልጅ እንደሆንኩኝ እንደው የምነግራችሁን አዳምጡ። እናቴ አልኩኝ እንኳን በህይወት አልኖርሽ እንኳን ሞትሽ አልኩኝ። ለምን እንዳልኩ ታውቃላችሁ? እናቴ በህይወት ብትኖር አሁን እንደዚህ ሲባል ምን ያህል ቅስሟ ይሰበር ነበረ፣ ምን ያህል ታዝን ነበረ። ምክንያቱም እናቶቻችን የኛ አይነት ጭንቅላት የላቸውም። እናቶቻችን የኛ አይነት ግንዛቤ የላቸውም። እናቶቻችን እንደኛ አያስቡም። እና እናቴ በዚህ ሰዓት እርግጠኛ ነኝ እኔ በዚህ አይነት ላይፍ ስታይል ስኖር ቲክቶክም እንድትጠቀም ስልክም ታች ስክሪን ነው ገዝቼ ልሰጣት የምችለው። መቼም ኩሽኩሽ አልገዛላትም። ስለዚህም ሁሉን ነገር ታያለች። በዚህ ደረጃ ወታችሁ ስትናገሩ ስትለፈልፉ እንኳን እናቴ ሞትሽ። ምክንያቱም እኔ በዚህ ሰዓት እንደዚህ ሚዲያ ላይ ወጥቼ እንኳን በህይወት አልኖርሽ እንኳን አላፈርሽብኝ አልኩኝ። ለምን እንደዚህ እንዳልኩ ታውቃላችሁ? የሀገሬ ልጆች ጨዋ ነኝ የምላችሁ በምክንያት ነው ስላችሁ ማወቅ አለባችሁ። አንዳንድ ሴቶች አሁን ለምሳሌ አባቶቻችሁ የአካል ጉዳተኛ ሆነው ያውም የመምህር ልጆቹ ናችሁ፣ መምህር አስተማሪ ልጁ ናችሁ። ላይክ ሊያሾ አሁን ይሄንን ግሩፕ ላይቭ ላይ የሰራሁትን አይነት ቪዲዮ ወይም ስህተት ልበለው የሰራሁትን አይነት ቪዲዮ ከዛ የበለጠ ፓንታችሁን፣ ቂጣችሁን፣ ዊዳችሁን ብዙ ነገር እያደረጋችሁ ስትሰሩ የነበራችሁ ሴቶች ናቸው። እንግዲህ ዛሬ ሊያሹን ልትወቅሱ የፈለጋችሁ አባታችሁ በህይወት እያለ እንደ ሴት ሆኖ ረግጦ ያሳደጋችሁ አባታችሁ በአይኑ እያየ አልተማረም እንዳትሉ አስተማሪ ነው አሉ አባታችሁ። አይሰማም አያይም እንዳትሉ ያያል፣ ይሰማል፣ ያዳምጣል ስድብ ሁሉ አሉ። አረሱ ብቻ አይደለም እየተገባችሁ ሚስት አዲሷ ሚስቱም አሜሪካ ሀገር ሲነግሩኝ ይገርማቸዋል። ተሳቃለች። ብዙ ጊዜ ቤት አይጋበዙም አሉ። ቤት አይጋበዙም፣ ቤት አይጠሩም። እነዚህ ትርኪ ምርኪዎቹ አይጠሩም። ሴትየዋ አሉ የሰውየው ሚስት ታፍራለች አሉ። እኛ አንዋሽም። ለምን ይመስላችኋል? ቤቢ ባይ ለምን ይመስላችኋል? አስምረኛ ነኝ። ይሄማ ማወቅ አለባችሁ፣ ማወቅ አለባችሁ። አስምረኛ ማለት እንደ የአማራ እኮ ደንቡ ነው። አሽሙር አታውቁም እንዴ? ምን ነው አማራንን ስትሉ አሽሙሩን ረሳችሁት? እሳ በሾርኔ ጠቅ እንደምትደረጉ አታውቁም እንዴ? ቅኔያችን አይደለም የሚያስለቅሰው? ቅኔያችን እኮ ነው የሚያስለቅሰው። እኛ እኮ ቅኔያችን እኮ ነው ድብን ቀጥል አድርጎ ስፍስፍ ግብግብ አድርጎ ሌሊቱ ሙሉ የሚያስወራው የኛ ቅኔ እኮ ነው። አታውቁም እንዴ? ሾርኔያችን እኮ ነው። እና ማሳ በሉኝ እንደው ሲሰማ ተጠራ ቀለ አስተማሪ አቶ ማን ነበራቸው ስማቸው? አቶ ዮናስ አይ ቲንክ ዮናስ ምናምን መምህር ናቸው። የመምህር ልጅ ነው። ግን እኔስ አንደኛውን የሙት ልጁኝ ነው ታይ የሚለኝ የሚቆጣኝም እናትና አባት ስላልነበረኝ ነው። በሰዓቱ ራሴን ላይፌን የቀየርኩ ልጅ ስለሆንኩኝ ማንንም አልሰማም። እንደምታዩኝ እንደዚህ ማለት ነው። እናትና አባት ያላችሁ ቤተሰብ ያላችሁ ከጎናችሁ ቤተሰባችሁን ያስቀምጣችሁ። ምን ነው እሳ ቱርክ እያደረጋችሁ ቂጣችሁን ፓንት እያዘላዘላችሁ እያወለቃችሁ ዊድ እያጨሳችሁ ስታሳዩ ነውር ነው። የጨዋ ልጅ ናችሁ ነበረ እንደሚባለው። የሙት ልጅ ይሻላል ቤተሰብ ያለው ልጅ ነው እስከዛሬ ድረስ የሚዝረከርከው። ያውም እኔ በነገራችን ላይ ማለት ነው እግዚአብሔርን ነው የምላችሁ፣ ነገርኳችሁ። እናቴ በዚህ ደረጃ ሁና ቁጭ ብላ ከምትሄድ እንኳን ሞተች ነው ያልኩት። እንኳን ሞተች፣ እንኳን ውርደቴን እንደዚህ አይነት ቅሌቴን እንኳን አላየሽ ወይ እናቴ። ምን ያልብሽ ይሰበር ነበር አልኩኝ። አይስዌርን ነው ቤተሰብ እያላችሁ። በነገራችን ላይ የጨዋ ልጅ ወይም ደግሞ የአማራ ደንብን ልንገራችሁ። ለምሳሌ ማሜ የጨዋ ልጅ ናት። ከሰው ጋር ትታከካላችሁ ምናምን ትላላችሁ አሉ ነው። በነገራችን ላይ ሰው ታያላችሁ፣ ጨዋ ሰው ታያላችሁ፣ ትክክለኛ ደም ያለው ሰው ታያላችሁ። ንግግሩም ቆፍጠን ያለ ነው እንጂ ሽልጥልጥ ያለ አይደለም። ቆፍጠን ያለ ነው ሲናገር ቤት ነው የሚመጣው። የመንደር ወሬ አላችሁ። ኧረ እኛ የመንደር ወሬ አናውቅም። በነገራችን ላይ የጨዋ ንግግር ነው የምንናገረው። ስድብ አላችሁ። በነገራችን ላይ እስከ ጥግ ድረስ ስድብ እንሄዳለን ብላችሁ ስታወሩም ሰማሁ። እንደው ስድቡን ከምታጠኑ ላንጉጅ አትማሩ እንዴ? ላንጉጅ ማለት የአሜሪካ እንደነ ዮናስ ምናምን ቪዲዮ ለመስራት አንዳንድ አክሰንቱን በስድብ ዲግሪ ያገኛለን የሀገሬ ልጆች። የስድቡ ያተው ከሌ ልጅ ያስብላል እንዴ?
የጀግና ልጅ ያስብላል እንዴ? የሀገሬ ልጆች እስኪ ንገሩኝ፣ ምን ነው እናንተ ስድቡን ፈለጋችሁ? እሳ ቱቱ ነው እዚያው በእና ሲሳደብ እንትን የሚጽፏትን ኮመንት ሲያዩ ብሎ ካደተው ዳጉሱ ጃፍቴለስ እኮ ጾማስትሽ ጓደኛዬ ቆይ ትላለች እንደ ቡርቴ ስጋ ቢያንጀራሽ ነቅበሽ ዶሮሽን ቤት ነው እዚህ ጋር ወደሸሸሽም ሳብ አድርገሽ ብሎክ ማድረግ ለማድረግ እና የጨዋ ልጅ ነን ስንላችሁ ወይኔ እናንተማ የጨዋ ልጅ አይደላችሁ። ላይቭ ስትሪም ላይ እንደዚህ ስታደርጉ አየናችሁ። ኦፍኮርስ የጨዋ ልጅ ነን እኛ። እናቶቻችንን አባቶቻችን እያሉ እንደዚህ አልተንዘላዘልንም። አባታችን እያየን እንደዚህ አልወረድንም። ምን ነው አማርኛ ማንበብ አይችሉም እንዳትሉ የመምህር ልጅ ናችሁ፣ ያውቃሉ፣ ይሰማሉ። አረ ሲሳደቡም አሉ ቢጎ ላይ እናትሽ እንደዚህ ትሁን እናትሽ እንደዚህ ትሁን የሸርሙጣ ልጅ እያሉ ሲሳደቡ አሉ። አባት ሰምቶ ዱላ አሉ ላይቭ ላይ ገብርኤልን ስንሰማ አባትን ይሰማል አሉ። ታዲያ የባለጌ ልጅ የሚያስብለው ሄደው እንጂ እኔ እኮ የዛኔ እንደውም በጣም ስነስርዓት ያለ ልጅ ስለሆንኩ ነው እንጂ ያልሄድኩት ሌላ ቦታ እንደምናውቃቸው ወይም እንደምንመለከታቸው ያልሄድኩት በስነስርዓት በክብር የኖርኩት ላይቭ ላይ ሊያሸው እንደዚህ ያደረገች ምን አደረኩ? ምንም አላደረኩም። ምንም ነገር አላደረኩም። አንድ ሴት የከተማ ልጅ የሆነች ላይቭ ላይ ፈለገችው ማድረግ ትችላለች። ያላገባች ሴት በሰዓቱ ሁሉም የሚያደርጉት ነው። ምንም አዲስ ነገር አላደረኩም። ይሄ ደግሞ የባለጌ ልጅ የጨዋ ልጅ ያስብላል። አረ እውነት እንደዚህ ብላችሁ ስላወራችሁ ነው ይሄን የምሰጣችሁ። ባለጌ ልጅ የሚያስብለው ቤተሰብሽ በህይወት ኑሮ ሚዲያ ላይ ወጥተሽ እኔ አልሳደብም እያልሽ ስትሳደቢ እንጂ ባለጌ ልጅ የሚያስብልሽ። እኔ አንድ ራሴን ችዬ የምኖር ሴት በሰዓቱ የፈለግኩትን ስላደረኩ የባለጌ ልጅ አያስብለኝም። ሌላ ደግሞ ምን አወራችሁ? በጣም ያሳቀኝን ነገር ነው የምነግራችሁ። በነገራችን ላይ እኔ ሾርኔ በደንብ ነው በሾርኔ ነው ወሬ የማወራው ባለጌ እንድባል ስለማልፈልግ ማለት ነው። የባለጌ ልጅ እንድባል ስለማልፈልግ አሽሙረኛ ምን ከፈለኩኝ፣ ግን ከእናንተ አሽሙር አልበልጥም። እኔ ጓደኞቼን ብትጠይቋቸው ስለኔ ሊያ ምስኪን ናት፣ ሊያ ጥሩ ልጅ ናት። መች በቲክቶክ ፍሬንድ እናንተ እኮ እኔ እኮ የዋኔ ደግነ ስትሉ እኮ ስልክ ቁጥራችሁን የማያውቁ እኮ ፎሎ አድርጋችሁ የሚደግፏችሁ ናቸው። ስልክ ቁጥራችሁ ሪል ስማችሁን እኮ አያውቁም። ስልክ ቁጥራችሁን አያውቁም። እኔ በጣም ነው ሰው እኮ ምናምን ስልክ አትታወቁም እኮ አያችሁ። እንደዚህ ብላችሁ ለምታስቡት ሰው ነው እንግዲህ እኔ የዋ ደግ ሰው። ኧረ ጓደኛ ይናገራል ስለ ሰው። እኔ ለምሳሌ ጓደኞቼ ስለ እኔ ሲያወሩ ደረቴን ነፍቼ ነው የምነግራችሁ። ደረቴን ነፍቼ የእኔ ጓደኞች ስለ እኔ አንድም ክፉ ቃል ያወሩ። ለምን? ስነ ስርዓቴን ያውቁታል። በድፍረት ነው የምነግራችሁ። እሷና ይሰማችሁ ነው። ስለዚህም እኔ ላፍር የምችለው የማውቃቸው ጓደኞቼ ሲናገሩኝ እንጂ የማላውቃቸው ሰዎች ሲናገሩኝ አላፍርም፣ አልሸማቀቅም። ፕላናችሁ፣ እርምጃችሁ፣ አካሄዳችሁ ሊያሾው ራሷን ታጠፋለች ብላችሁ ነው። ማን? እኔ አያገሬ ልጆች አላወቃችሁም፣ ግን የባለጌ ልጅ የሚለውን ማወቅ አለባችሁ። ቤተሰቦቻችሁ በህይወት ኑሮ እየተመለከቷችሁ ብልግና ቃል እየተናገራችሁ አንሳደብም አትበሉ። ስድብ ከዚህ በላይ 3 ሰዓት ሙሉ ሌሊቱን ሙሉ ስድብ አይደለም ስታስተላልፉ የነበረው። እኔ አልሰማሁም። ኪዳነ ምሕረት ምስክሬ ነኝ። ምንም ነገር አላየሁም። ግን ሌሊቱን ሙሉ ስድብ ነበረ። እኛ እኮ 1 ሰዓት 2 ሰዓት 1 ሰዓት ተኩል አውርተን ስንወጣ ስድብ አይደለም መልዕክቱን አስተላልፈን የምንወጣው። ይህናል ደግሞ ሰርጀሪ መሰራት በዚህ ደረጃ አበሳጭም። ኦፍኮርስ አዎ ያናድም። ኖርማል ገንዘብ ያለው ሰው ይሰራል። ግን ምንድን ነው ሰርጀሪ የተሰሩትን ሰው ስትተቹ፣ አሁን ሊያሾ ሰው ተቸሽ ብላችሁ አይደለ እንደዚህ የምትጨውት? ስትተቺ ነበረ፣ ተበያይደሽ ተቆራርጠሽ ስትሉ ነበረ። በሰርጀሪ ስታብዱ ለምን ተሳቀቃችሁ ነው ያልነው። በራሱ ኮንፊደንስ ያለው ሰው እንደዚህ አይሳቀቅም፣ እንደዚህ አብድም አያለቅስም። ሰርጀሪ ነው፣ ኦፍኮርስ ሰርጀሪ ነው። የትኛው ዳይት ነው? የትኛው ምንድን ነው? ጡትንን እጅን ምን ቀንሶ ያመጣው እንዴ? አንገተ ሎጋ ሆኖ ሲመጡ እኛ እኮ ቲክቶክ ላይ እኮ ስንሰማ እኮ የሀገሬ ልጆች አሉ፣ ይቅርታ ለዚህ ንግግሬ፣ ሲጠሩ አሉ በስድብ መስፍን ጉቱ ብሎ ነበር አሉ የሚሰደቡት። የሀገሬ ልጆች ይገርማቸዋል። እንደው ሲያወሩ ስናጣራ ስንሰማ አሉ መስፍን ጉቱ እየተባሉ ነበር አሉ የሚሰደቡት።
እንግዲህ መስፍንጉቱ ተብሎ የሚሰደቡበት ወርድ የተጠቀሙበት ለምን ይመስላችኋል? መስፍንጉቱ በተፈጥሮ በጣም ወፍራም ስለነበረ ነው። ዛሬ ላይ ምን ነው እነ ቢዮንሴ ነን አላችሁ ሳ ስትቆራረጡ ሳቀ ስለናገርናችሁ ነው የምትናደዱብን እንዴ? መስፍንጉቱ ተብለው ተሰድበው ደብል ኤክስኤል ላርጅ ተብለው ተሰድበው ቲክቶክ መንደር ላይ አሉ። ቲክቶክ መንደር ላይ እግዚአብሔርን ደብል 3 ኤክስኤል ነበራሉ የሚባሉት አሉ። ቲክቶክ መንደር ላይ ሲሰደቡ ሲጠሩ ይሄን ሁሉ የተባሉ ሰው በአንድ ወር ውስጥ ቀጥኜ የመጣው ብለው ሲለፈልፉ ደንግጠን አረ ሰርጀሪ ነው ብንል ምን ችግር አለው? አሁን ምን ሁሉ ወንጀል። በዛ ላይ ደግሞ እኔ ግን አንድ ደረቴ ነፍቼ መናገር የምችለው አንድ ነገር አለ። እኔ እንደዚህ አይደለም እኔ እንደዚህ አይደለም እያላችሁ የምታወሩት እንዳለ ለእኔ ጥሩ ነገር ሀሳብ የሰጡት ሰዎች ቤት በየኢንቦክሱ እየገባችሁ አይደለ እንዴ የምታወሩት? ሮሮ ባይዘው ምላሶቱን በጣም ነው የሚፈሩት። እኔ የዛሬ 6 ዓመት እና 7 ዓመት 24 ዓመቶትን ሲያከብሩ ነበር። እንትን ላይ የማውቀው አይጂ ላይ ተሰብስበን 24 ዓመቴ ነው ብለው ሲያከብሩ ነበር የምናውቁት። እና እርሶ እንደ ልጅ ሰርጀሪ ከተሰሩ በኋላ እንደ ልጅ ሲጫወቱ ሼም ያዘኝ። ምክንያቱም የዛሬ 8 ዓመት እኛ ሰምተናል፣ አይተናል፣ እውነት አይተናል፣ ያየነው ነው። ምንም የውሸት የለውም። በመቀጠል ደብል 4 ኤክስኤል የተባሉ ሰው ዛሬ በዚህ ደረጃ ወጥተው የሰውን ውፍረትና የሰውን አበላል ሊያሸማቅቁ ሲሞክሩ ያሳዝናል፣ እውነት ለመናገር። ምክንያቱም በሰው ሰራሽ ነው እንጂ በራሶት የመጣ ነገር አይደለም። እኛስ በልተን ነው፣ አገላብጠን በልተን ነው። የጨዋ ልጅ ነኝ መጎርጎር እኔ ጎረጎርኩ እሳይ ጎረጎርኩ ችግር የለውም። እንኳን እናቴ የመሳታ የሞተች እኮ አልኩኝ እንዴ። የእናንተ አባት ቁጭ ብሎ አይደለም የሚያየው? አባቶቻችሁ በአሜሪካ ሀገር አባቶቻችሁ አይደለም እንጀራ እናቶቻችሁ ራሱ ቁጭ ብሎ እያዩ አይደለ እንዴ? አክስቶቻችሁ እህቶቻችሁ እያዩ አይደለ እንዴ? እያዩ አይደለ እንዴ? እናንተን ውርደት። ሌላው ደግሞ አማራ በጎጠኝነት እኔ ለአማራ ህዝብ እንደዚህ አድርጊያለሁ ያላችሁት በጣም ያሳቀኝ ነገር፣ የአማራን ህዝብ የከፋፈላችሁት እናንተ አይደላችሁ እንዴ? ንገሩኝ ባይ እናንተ አይደላችሁ እንዴ? ጎጃም ጎንደር እያላችሁ ሰው እንዲጠላላ ያደረጋችሁት አናውቅም እንዴ? እኔ ምን አቅ ነበረ ጎንደሬ ስለሆንሽ ነው የሚጠሉሽ ብላችሁ አይደላችሁ እንዴ? ወጥቼ ጎንደሬ ስለሆንኩ ነው የጠላችሁኝ ብዬ እንድናገር ያደረጋችሁ ምን አድርጊያቸው ነው ስል ጎንደሬ ስለሆንሽ ነው የሚጠሉሽ ብላችሁ የዘር ጎጠኝነትን ያሳያችሁን እናንተ አይደላችሁ እንዴ? እኔ ለአማራ ህዝብ አንበሳ ሰጥቻለሁ እና 10 አንበሳ ተቀበለ። ታዲያ 2 አንበሳ ላሰጥ ነው እንዴ? ምን ማለት ነው? ሊያሾ ምንድነው? ለድሃ አበላች፣ ድሃን አበላች፣ ለድሃ ሰጠች አላችሁ። ለድሃ አበላች፣ ለድሃ ኦፍኮርስ በሰጠኝ ልክ። በነገራችን ላይ ሰው ሲሰጥ ሰው እንዲያየው አድርጎ አይሰጥም። እኔ በህይወቴ በዚህ አምናለሁ። እርግጠኛ ሆኜ የምነግራችሁ እንደዚህ ብላችሁ ያወራችሁ ሰዎች እናንተ ከሰጣችሁት በላይ እኔ ለድሃ የሰጠሁት ይበልጣል። ግን አይወራም። ምክንያቱም ሲወራ ሲነገር ሲረዳ ለስም አይደለም፣ ወይም ደግሞ ኦ ብራቮ አንበሳ ወረዱ ደግ ናቸው እንዲባል አይደለም። እኔም አድርጌም አላውቅም። ግን ከእናንተ የተሻለ እንደሰጠው አውቃለሁ። ለከሌ ሰታ ምናምን። በነገራችን ላይ ፍቃድ ሳይጠይቁ ነው ስሜን የጠሩት። እንዳትጠይቁ ብያለሁ። ምን ታውቃላችሁ? ስለኔ የምታውቁት ነገር የለም። ሾው የምወድ ልጅ አይደለሁም። ስላደረግኩም ስለተደረገልኝም ሾው የምወድ ልጅ አይደለሁም። ጊፍት ለቃቀምሽና አንበሳ እንትን ነው መቅዶኒያ ሄደሽ አበላሽ። ኦፍኮርስ ያገኘሁትን በር ተካፈልኩኝ። እርዳታ ፈልጌ አይደለም። እኔ እኮ ዛሬም እኮ ዩቱብ እየሰራሁ ድሃን የምረዳ ልጅ እኮ ነኝ። ግን ስረዳ ረዳው ብዬ የምወራ ሴት አይደለሁም። ስሰጥ ሰጠው ምን ልጅ አይደለሁም አልልም። ምክንያቱም ድህነትን የማቅ ልጅ ስለሆንኩ ማለት ነው። ድህነትን የማቅ ልጅ ስለሆንኩኝ በዚህ ደረጃ ወጥቼ ረድቻለሁ፣ ሰጥቻለሁ፣ አድርጌላቸዋለሁ አልልም። እናንተ ናችሁ የታይታ ረጂዎች። ከአማራ ህዝብ 10 አንበሳ ትቀበላለህ፣ 2 አንበሳ ትሰጥና እኔ ለአማራ ልጅ ሰጥቻለሁ ትላላችሁ። የጎጥ እኔ እግዚአብሔር ምስክሬ ነው። ቲክቶክ ስመጣ ነው እኔ ጎጃሜና ጎንደሬ እንደሚጠላል ያወቅኩት። እኔ አላውቅም። ይሄንን በማን ያየ ነው እንዴ? በማን ያየ ነው? ከእናንተ የተማርነው ይሄን እኮ ነው። እኛ ለአማራ ህዝብ ለጎንደር ህዝብ የምትሉ ሰዎች ይሄንን ያስተማራችሁን እኮ ያሳያችሁን። ሀቅ እንነጋገር ከተባለ አፋችሁ ሞልታችሁ ደረታችሁ ሞልታችሁ እኔ ለአማራ ህዝብ እኔ እችኛዋን ስቲከር ጎበዝ ጓደኛዬ ስማምቡል እመቤቴን ኮረውብሽ ለአማራ ህዝብ እኔ እንደዚህ ሆኜ ለአማራ እንዴ ከአማራ ህዝብ 10 አንበሳ ተወርዶ ተቀብሎ 2 አንበሳ መስጠት ምን ችግር አለው? እኔ እኮ ቲክቶክ ላይ ወጥቼ የሆነ ብር ስሰራ እኮ የ500 ሰው ምግብ ሳበላ ባገኘሁት ልክ ነው የሰጠሁት። ለራሴ እኮ አስቀርቼ ነው እንዴ። ለምን አደረግሽ? ማድረጋችሁን ለህዝብ የምታሳዩ ሰዎች ናችሁ እኮ መከራችንን ያበላችሁት። ከኪሳችሁ አይደለም።
ያቺ እሱ ከላይ ያለችዋን ብሎ ካርጌት ከላይ አይደለም እሷን አይደለም እችኛዋን አዎ ኖ ኖ እሷን አይደለም ኖ መልሻት እሷን አይደለም ሂጂ ቆይ ወረድ ውጭ ወደ ላይ ከፍ አድርጊ ከፍ በቃ መልሻት ያሁኗን መልሰሻታል ማርያምን እና እኔ የአማራ ህዝብ የሰራውለት የሚናገር የአማራን ህዝብ ምንም አልሰራችሁለትም። የአማራን ህዝብ ከማሰደብና ከማንቋሸሽ ባለጌ የአማራ ሴቶች ባለጌዎች ተሳዳቢዎች ከማስባል ውጭ ምንም ያደረጋችሁት ነገር የለም። እኔ ለአማራ ታግያለሁ አማራ ኖ በስድብ ለአማራ ትግል የታገለ የለም። እኔ በዚህ አላምንም። የአማራ ህዝብ እኮ ጨዋ ተብሎ የሚጠራበት ጊዜ ነበር። እኔ ሳቅ የአማራ ሴት ባለጌ ለራሷ ዜጋ ማትሆን ተብላ ስትንቋሸሽ ነው የምናየው። በማን ነው ነው? በእናንተ ነው። ንገሩን ባይ ጎጃምና ጎንደር ጸብ እንዳለ እንደማይወደዱ እኔ አላውቅም። ክርስቶስ ምስክሬ። እኔ እመቤቴን የጎጃም ዘፈን የጎንደር ዘፈን ምን እንደሆነ አላውቅም። እኔ አላውቅም። አሁን ነው ቲክቶክ መጥቼ ያየሁት። የጎጥ ዘፈን አድርገውት ጎጠኛ ያደረጋችሁት እናንተ አይደላችሁ እንዴ? እናንተ አይደላችሁ? እኔ ምን አውቃለሁ? እናንተ አይደላችሁ እንዴ? እናንተ ሰንኪ ስለ እንደዚህ አይነት ወሬ ታወራላችሁ። እኔ ታግዬ ትላላችሁ። እናንተ አይደላችሁ እንደ ሚዲያ ላይ ቁጭ ብላችሁ በተሳደባችሁ ቁጥር የአማራ ልጅ እስር ቤት ሲገፈት በጥፊና በጋርጮ በካልቹ የምታስመጡት ሚዲያ ላይ ቁጭ ብላችሁ እየተሳደባችሁ የሰውን ቤር። የትኛው መልካም ነገራችሁ ነው የሚያስደንቃችሁ የሚያስወድዳችሁ? እኔ እኮ አንዳንዴ ሊያሾ ከሌዘር ነኝ ስትይ በእኔ የተጎዳ ሰው ሲኖር ነው የማዝነው። እናንተ እኮ ባወራችሁ ቁጥር እኮ ዋጋ የምታስከፍሉት እዚህ የሚኖሩትን አይደለ እንዴ? ሀቅ እንነጋገር ከተባለ ታዲያ የትኛው ነው መልካምነታችሁ? የትኛው ነው ለአማራ ልጅ መጠንቀቃችሁ? ለየትኛው አማራ ነው ስትጠነቀቁ ያየ ነው? ለየትኛው አማራንን ብላ ለመጣች ሴት ክብር ስትሰጡን ያየ ነው? ወታችሁ ስታዋርዱ አይደል እንዴ የምናየው? ስትሰድቡ ስትዘልፉ አይደል እንዴ የምናየው? ሀቅ እንነጋገር። እናውራ ከተባለ እናውራ። ስለ እውነት ከሆነ የምንነጋገረው እኔ በግ አይደለሁም፣ ማንም አይመራኝም፣ ግን ስለ እውነት እናገራለሁ። ጥሩ ነገር ያደረገ ሰው እኮ ከኪሱ ሰርቶ ላቡን ነጭ ላቡን በረዶ ጠርጎ ነጭ ላቡን ያመጣውን ገንዘብ ለህዝብ ይረድቻለሁ ብትይኝ ሰማሻለሁ። ቲክቶክ ላይ በአማራ ህዝብ የሰበሰብሽውን ብር 2 አንበሳ ስለሰጠሽ 3 አንበሳ ስለሰጠሽ ረዳሽ ብዬ እንዳስብ ትቆጥሪኛለሽ? እኔ እኮ በግ አይደለሁም፣ ሊያ ነኝ እኮ። የምኖረው እዚህ ነው። የማየውንና የምናገረውን አስተውላለሁ። እኔ አልሳደብም። እኔ ቁጥራ ሰፈር ባይዘዌ እንዳንቺ አይነቱ እንደምትዩ አይነት ሰው ሁኜ ከምኖር ቁጭራ ሰፈር ተወልጄ ማደጌን እመርጣለሁ። አደባባይ ላይ ለምን አንቺ ለማን ትጨነቂያለሽ? ለምንም አብሮሽ ለሚያሳድግሽ ላለው አባትሽ አትጨነቂ። አይገርምሽም? አይሞቅሽም? እኔ ግን ለማሳደጋት ልጄ ይጨነቃለሁ። ከአንደበቴ የሚወጣውን ቃል እጠነቀቃለሁ። አፌን እንዳንቺ አልከፍትም። አልሰድብም ብለሽ ተሳዳቢ አስገብተሽ ስታሰድብኝ እንዳደርሽም አይቻለሁ። አማራ ማለት ይሄ አይደለም። ይሉኝታ ይዟል፣ ያፍራል። አታፍሪ። ያወሩትን ሰዎች እኔ ውሸታም ልሆን። በነገራችን ላይ ዲያስፖራዎች እንዳለ ታውቃላችሁ ይሄን ነገር። የሆነ ሰው ስለኔ ካወራ እዛ ቤት ይገባና በኢንቦክስ ፌር ለምን አትሆኑም እንደዚህ ለማለት ፈልጌ እኔ እንደዚህ ለማለት ኢንቦክስ ሁሉም እንዳለ ተገብቶ የተወራላቸው ሰዎች ኢንቦክስ ስክሪንሾት አንስተው ልከውልኛል እየተሳቀቁ። ኮመንት መስጠት አይችሉም፣ ይቦለካሉ። የሆነ ነገር ማለት አይችሉም፣ ይቦለካሉ። ታዲያ ይሄ ነው እንደ አማራነት? ይሄ ነው እንደ ጀግንነት? ጀግንነት ማለት ደረቱን ነፍቶ የፈለገውን ተናግሮ ደረቱን ነፍቶ ሲሄድ ነው እንጂ ጀግንነት ማለት ሲም ካርድህን ደብቀ ሲምህን ደብቀ ያውም በታላቁ አሜሪካ ሀገር ላይ ተቀምጠ ማንነትን ሸሽገ የምትኖር ሰው ጀግና ነኝ ብትለኝ አዎ የምላስ ጀግና ልትሆኑ ትችላላችሁ። ስድብ ደግሞ የዲግሪ ምንድን ነው የሚባለው? ስሙን ጥሩልኝ። እውቀት አይጠይቅም። ደደብ ስትሆን ተሳዳቢ ትሆናለህ። ያልተማርክ ፊደል ያልቆጠርክ ሰው ስትሆን ተሳዳቢ ትሆናለህ። አለቀ። እውነታው ያ ነው። እኔ አልሳደብም። ከዚህ በላይ ምን ጸሎት ነው እንዴ ስታደርግ ያደርከው? ሌሊቱን ሙሉ ወይ መስፍንጉቶ ዘማሪ ነው። ጭራሽ ከእርሶም ጋር ተመሳስለው ነበረ። እና በዚህ ደረጃ ጥሩ ሰርቻለሁ ለአማራ። በፍጹም ክርስቶስ ነው ለአማራ ህዝብ ጥሩ የሰራው ትክክለኛው አማራ ነው። ላይክ እንደነማሚ አይነቶቹ አንድ ቀን በብሔር አንድ ቀን በዘር ሰው ሲያንቋሽሹ አይቻላቅም። አንድ ቀን ዝም ማለት ነው የአማራ ልጅ ማስከበር። ሚዲያ ላይ ወጥተህ ስለለፈለፍክ ስለሰደብክ አይደል? እኔ ለአማራ ታክያለሁ። ምን ነው እናንተ ስትሰደቡ ታዲያ ሌሎቹ አማራ ነን የሚሉት እነመማር ለምን አልተሳደቡ? ለምን አልተናገሩ? የአማራ ስነ ምግባር ያ ነው። እኔ የማውቀው እኔ ከቤተሰቦቼ የተማርኩት ይሄንን ነው። እኔ ቤተሰቦቼ ያስተማሩኝ ይሄንን ነው።
እንጂ ወጥቼ ስለተሳደብኩኝ ለአማራ ህዝብ ታግያለሁ፣ ነፃነቴን ጠብቄያለሁ አለለም። ከአማራ ኪስ የተቀበልኩትን ብር ስለሰጠው ረድቻለሁ አለለም። አፋችሁ ሞልታችሁ የጎጥ ብሔርተኝነትን አሳያችሁ፣ ዘረኝነትን አሳያችሁ። ጎጃምና ጎንደር ተፈራርቶ እንዴ ጎጃሞች ይጠሉኛል እንዴ እስክል ድረስ አዎ ብያለሁ። ባይዘው ይችን ነገር አዎ ብያለሁ። እንዴ ምን አድርጊያቸው ነው እነዚህ ልጅ እነ ቤተልሔም ዳኛቸው እንደዚህ ተነሱብኝ? ምን አድርጊያቸው ነው ብዬ ስል አይ በጎጃመኛ ዘፈን ይኸው ኪዳነ ምሕረት ይኸው በዳንኤል ፊት ለፊት ያለ በጎጃመኛ ዘፈን ቪዲዮ ስሪና በአንዴ ውሃ ይሆኑልሻል እኮ ነው የተባልኩት። እኔ እኮ ይሄን አላውቅም ጋይስ፣ እኔ እኮ ይሄን አላውቅም። ይሄን ማቅ ሴት አይደለሁም እኔ ይሄን ማቅ ሴት አይደለሁም። ሀቅን ያ ነው እኔ ማቀው። እኔ ከቤተሰቦቼ የተማርኩት ይሄንን ነው። እኔ ቤተሰቦቼ ያስተማሩኝ ይሄንን ነው እንጂ ወጥቼ ስለተሳደብኩኝ ለአማራ ህዝብ ታግያለሁ፣ ነፃነቴን ጠብቄያለሁ አለለም። ከአማራ ኪስ የተቀበልኩትን ብር ስለሰጠው ረድቻለሁ አለለም። አፋችሁ ሞልታችሁ የጎጥ ብሔርተኝነትን አሳያችሁ፣ ዘረኝነትን አሳያችሁ። ጎጃምና ጎንደር ተፈራርቶ እንዴ ጎጃሞች ይጠሉኛል እንዴ እስክል ድረስ አዎ ብያለሁ። ባይዘው ይችን ነገር አዎ ብያለሁ። እንዴ ምን አድርጊያቸው ነው እነዚህ ልጅ እነ ቤተልሔም ዳኛቸው እንደዚህ ተነሱብኝ? ምን አድርጊያቸው ነው ብዬ ስል አይ በጎጃመኛ ዘፈን ይኸው ኪዳነ ምሕረት ይኸው በዳንኤል ፊት ለፊት ያለ በጎጃመኛ ዘፈን ቪዲዮ ስሪና በአንዴ ውሃ ይሆኑልሻል እኮ ነው የተባልኩት። እኔ እኮ ይሄን አላውቅም ጋይስ፣ እኔ እኮ ይሄን አላውቅም። ይሄን ማቅ ሴት አይደለሁም እኔ ይሄን ማቅ ሴት አይደለሁም። ሀቅ እንነጋገር ከተባለ ማለት ነው። ለምንድን ነው እንደዚህ ማድረገው ስል የግዴታ ነው። ምክንያቱም ጎንደር ስትይ ጎንደርን ብቻ የምትወጂ ስለሚመስላቸው ስለሆነ በጎጃምኛ ዘፈን ዘፈን ጨፍሪ እኮ የተባልኩኝ ልጅ ነኝ አይደለ እንዴ? ይሄንን ነው ዛሬ ቪዲዮ ስትሰሩ ግን በመልካም ነገር አድርጋችሁ አወራችሁት፣ በጥሩ ነገር አድርጋችሁ አወራችሁት። እውነታው ያ ነው። በዚህ ደረጃ ያበዳችሁ ሰዎች ስለ አማራ ስለ ጎንደር ህዝብ ነፃን ስለ ጎንደርማ ትክክለኛ ጎንደሬዎችን አየናቸው እኮ እነማን እንደሆኑ ሲናገሩን በሾርኔ እኮ ነው የሚነግሩት። ይገባሃል መልዕክቱ ምን እንደሆነ፣ ሜሴጁ ምን እንደሆነ ይገባሃል። መቼም አፌን ከፍቼ አፌን ሰቅዬ እንደ ትላንትና እንደነበረው ማንነት ያልለፋደድም የልጅ እናት ነኝ። ትላንትና እኮ ብቻዬን ስለነበርኩ ነው ስንበላጠስ እንደ ልቤ ሰው ነው የነበረው። ዛሬ ላይ እኮ ትልቅ ሰው ነኝ፣ ትልቅ ሴት፣ ያውም የልጅ እናት። ለንግግሬም ለቃላቴም ቃላቶች መርጣለሁ። ውይ እንደዚህ አድርጋ እንዴ ምን ነው የእናንተ ሳታያችሁ ማየው ቤተሰብ እያላችሁ በቁሞ ሳይሞቱ ቤተሰቦቻችሁን አስቀምጣችሁ ቂጣችሁን ገልብጣችሁ ስታሳዩና ስትፈናደዱ የነበረ ሰዎች ያላፈራችሁ ሰዎች እኔ ዛሬ ብቻዬን የምኖር ሴት ያውም ነፃ የነበርኩኝ ይቆጡኛል ብዬ ማልሳቀቅባቸው ሰዎች የሌለኝ ሰው ለምንድን ነው እኔ የምፈራው? ክብር ማለት ከቤተሰብ ይጀምራል የምላችሁ ለዚህ ነው። ቤተሰባችሁን ስታከብሩ ሰውን ታከብራላችሁ። ቤተሰቦቻችሁን ሳታከብሩ ግን ሌላ ሰው ለማክበር የምታረጉት አረካት ያሳዝነኛል። ተማሩ፣ ጨዋነት ተማሩ። የንግግርን ወርድ ተናገሩ፣ እወቁ። እኔ አልሳደብም። እኔ ጋይስ ሌሊቱን ሙሉ ማን ነበር ሲሳደብ ያደረው? ልትነግሩኝ ትችላላችሁ? ማን ነበር ሲሳደብ የነበረው? ይሄ ልትመልሱልኝ ትችላላችሁ? እኔ ከአንደበቴ ቃል ይኸውልሽ ስነግርሽ፣ አዎ አማራ ያሳደገኝ ጀግና ሴት ነኝ። ማንንም አልፈራም። ይነግሩሻል። ደረቴን ነፍቼ ነው የምወጣው። ተሳቅቄ አላውቅም። ምክንያቱም የምናገረው ነገር ዋጋ ስለማያስከፍለኝ ማንንም በዘሩ የምናገረው ሴት አይደለሁም። አንቺ ግን በዘር ስለተናገርሽ በታላቁ አሜሪካ ሀገር ላይ ደረትሽን ነፍተሽ አትሄጂም። ስልክ ቁጥርሽን ለእነዚህ በጎችሽ አትሰጪም። በጣም ፈሪ ከመሆንሽ የተነሳ የገዛ ጓደኞችሽ ይመሰክራሉ ቦቅቧቃ እንደሆንሽ። ሚዲያ ላይ ወጥተሽ ግን ጀግና ትጫወቻለሽ። ሰው በመሳደብ አይደለም ጀግንነት፣ በመሳደብ ዲግሪ የተሸለመ የለም። ሰውን በማንቋሸሽ ዲግሪ ኦፍኮርስ። አዎ እኔ አሁንም ገና ከዚህ በኋላ በደንብ አይደል እንዴ ማወራላችሁ ስለ ሀገራችን ሴሌብሪቲዎች። ገና ብዙ ነገር ነው የምነግራችሁ እኮ እንዴ። ስጋ ቤት ገብተው ቪአይፒ ገብተው ምን ሰርተው እንደሚወጡ ልነግራችሁ እችላለሁ። ገና ሪያሊቲውን ነው የምናገረው፣ ውሸት አይደለም። መኪና ውስጥ ገብተው ሾርት አድርገው ምን ሰርተው እንደሚወጡ ነግራቸዋለሁ ስለማቅ። እውነታውን ነው የምናገረው፣ ውሸት አይደለም የምናገረው። ስናገር ከእውነት ጋር ነው። እናንተ ግን እሷ እንደዚህ ብላ እኔ ላይቭ ላይ እኮ የፈለግኩትን ባደርግ ሳላገባ ብቻዬን ስኖር ለእናቴ ለአባቴ ብዬ ስልክ ሳልደውል ብቻዬን ነፃ ሆኜ በኖርኩበት ዘመን ነው ያን ነገር ያደረኩት። ያውም ኢንቦክስ አይደለም ላይቭ ላይ ቆርጣችሁ ክሮፕ አድርጋችሁ እናንተን ብሎ አማራ እናንተን ብሎ ደግሞ ኢትዮጵያዊ ክሮፕ አድርጋችሁ የክፋትን ጥግ ሊያሾን በዚህ ላሸማቅቃት። ሌላስ ደስቶ ፊንገር ስጫወት የለም ደስቶ ፊንገር ካውስን
የጨዋ ልጅ ነኝ። ኦፍ ኮርስ የጨዋ ልጅ ነኝ። ጨዋ ያሳደገኝ የጨዋ ልጅ ነኝ። እንደናንተ አይደለሁም። እኔ በወራ ብናገር የሚቆጣኝ ሰው የለም ብዬ የፈለኩትን መሆን የምችል ልጅ ነኝ። ማንም ገልማጭ የሌለኝ ልጅ ነኝ። እናንተ ግን ያውም ወንድ እያሳደጋችሁ አጠገባችሁ የተቀመጠ አባታችሁ ተቀምጦ አይደል እንዴ እግራችሁን ቂጣችሁን ሰቅላችሁ አደባባይ የዛሬ 6 ዓመትና የዛሬ 8 ዓመት ስታሳዩን የነበረው ምን ነው? የሊያ እንደዚህ አንገበገባችሁ? ምን ነው ሊያሾው አላችሁሳ? ውይ ተንጉረ ገረኩኛ ጓደኛ ባይዘዌ ሻይን ስላደረኩ ነው። አንድ ክፍል ላይ ፎቶ ለጥፌ ቢሆን ኖሮ ማውሮ እንደዚህ አታወሩም። ዛሬ ዶሮ ወጥ ነገ ደግሞ ቁርጥ ስለምበላ ነው። ሻይን ባላደርግ ኖሮ እንዴት ታዩኛላችሁ? ዛሬ ነው እንደ እኔ ሊያሹ ዩቲዩብ ስሰራ የምታውቁኝ? ዛሬ ነው እንደ ሚዲያ ላይ የምታውቁኝ? አልወድም እኮ ማለት ይሄን አዳኛው ነው የምታውቁኝ ዛሬ ነው እንዴ? ዛሬ ላይ ለምንድን ነው እንደዚህ ማድረግ የፈለጋችሁት? ሻይን አደረኩኝ፣ ተሻልኩኝ፣ ከእናንተ የተሻልኩ ሴት ሆንኩኝ። በሁሉም ነገር፣ በላይፍ ስታይሌ፣ በኑሮዬ፣ በማንነቴ፣ በስነ ምግባሬ ከእናንተ የተሻልኩኝ ሴት ሰውን ይሄ ያበራሁትን የደመኩትን ነገር ልታሸማቅቁ ማን? እኔ ሊያ አልሸማቀቅም እንዴ! እኔ እኮ ለብዙ ሴቶች እኮ አሪያ እኮ ነኝ። ብዙ ሴቶች እኮ ይሄን የሚያደንቁኝ እኮ ነኝ። አሜሪካ ቁጭ ብለው እኮ ሊያሾው ብለው ሲያደንቁኝ እንጂ የበጎችን ተከታይ ሲያደንቁ አናውቅም። ልትደበሩብኝ ትችላላችሁ፣ ሊደበሩባችሁ ይችላሉ፣ ሊስቁ ይችላሉ፣ ለሳቅ ጨዋታ ሊገቡ ይችላሉ። ሌላው ለየት የሚያደርገን ነገር ልንገራችሁ፣ መሀል ከተማ ላይ ማደግና ማደግ አንድ አይደለም። እውነት ለመናገር ገብቷችኋል? እርድናም እንደዚህ አይደለም። እርድና ከማሜ ተማሩ። የክፍለ ሀገር ልጅ ናት። አዎ ለማል አዲስ አበባ ልጅ ናት። ሊያታ ጋር ተማሩ። ሼም ይባላል። የሆነ የሚይዛችሁ ነገር ስታወሩ የሚይዛችሁ ነገር አለ፣ ስትናገሩ የሚይዛችሁ ነገር አለ። ፎር ኤግዛምፕል ዮናስ ሙሉነን ተመልከቱት። ብዙ ነገር ሲባል እኔ በጣም ያሳቀኝ የሆነ ፎቶ ትላንትና ተላኩለትና እየሳቀን እያወራን በዚች እብድ ሴትየው ላይ የተላከ ቪዲዮ ነው እና እየሳቀን ማን ነው የሚሏት ሮማን የሚሏት ሴትየው በእሷ ቪዲዮ ላይ የተወራ ቪዲዮ ነው። እውነት ለመናገር እየሳቀን የሆነ ዶሜን ቪዲዮ በላት ስቶሪ ታደርግባታለህ ስለው አይ የሴት ልጅን እንደዚህ አይነት ነገር መውጣት አልፈልግም እንጂ ባወጣ ድሮ የዛኔ ከኔ ስቀጠቅጭ ያንቺን እንደዛ አላደርግም ነበር እንዲ አውቄ እንደነሱ ክሮፕ አድርጌ ሲልኩልኝ ክሮፕ አድርገው ነበር እኮ ሊያሽዋለኝ ያችሁ የከተማ ልጅ ስትሆን ትንሽ ቲንክ የምታደርገው ነገር አለ። ስግጥ ስትል ደግሞ ስግጥ ትላለህ። ስግጥ ስትል ስግጥ ትላለህ። ከዛ ማራዳ አይመጣውም፣ ባይዘው አይመጣውም። እንደኛ እርድናም ጨዋታም ይሄ ሆይ ሆይታ ደምቂታ ምናምን ልታመጡ ትችላላችሁ። እርድናን ግን አታውቁትም። ምክንያቱም ይሄን ለማወቅ ከብዙ አራዶች ጋር ማሳለፍ ይጠበቅባቸዋል። ተረድታችሁኛል? ሲቀጥል ደግሞ የጨዋ ልጅ መሆን አለባችሁ። ጨዋ ያሳደጋችሁ ሰው መሆን አለባችሁ። በድፍረት ስነግራችሁ እውነታው ይሄ ነው። እየመረራችሁም ቢሆን አዳምጡ እንጂ ቀላል እኮ ነው፣ በጣም ቀላል። እንዴ ወጥቶ እንደመሳደብ ለምሳሌ ዝሆኔ ወጥታ እንደዛ ስትሳደብ ነበረ። እንደሷ መሆን ለእኔ ቀላል ነው፣ ግን ያሳፍረኛል። አልችልም፣ አላደግኩበትም። ይሄን ማንነቴ አልኖርኩበትም። የምትሏት እናታችሁ ወይ ጓደኛችሁ ሙሉ ጓደኞቿ ስለሷ ሲያወሩ አንድ አይነት ነገር ነው የሚናገሩት። አንድ አይነት ነገር ጭራሽ ማሰብ ስሟን መጥራት እንኳን እስኪሰቀጥጣቸው ድረስ መድኃኒዓለም በህይወት ዘመኔ ጓደኞቼ እንደዚህ እንዲጠሉኝ እንዳታደርገኝ ኪዳነ ምሕረትን ስቅጥጥ እስኪላቸው ድረስ ዝግነን እስኪላቸው ድረስ እንዴ እንደዚህ ነበር ብላችሁ ስትጠይቁ የሚዘገን ናቸው። መልስ መመለስ አይፈልጉም። ምክንያቱም ምን ያህል መስመር ደረጃ አልፈው እንደሚሄዱ ስለሚያውቁ ስቅጥጥ ነው የሚላቸው። ረብስ ምናምን ነው የሚሉት። ለምን? ይሄ ማንነታችሁ ነው። እውነታ ስንነግራችሁ አትናደዱ። እውነት ነው የተናገርነው። ኦኬ ሊያሾ ላይቭ ላይ ሆና ከወንዶች ጋር እንደዚህ አይነት ቪዲዮ ለቀቀች። ኦኬ ይሄ ስህተት ከሆነ ይሄ ባለጌ የሚያስብለኝ ከሆነ ኦኬ። ግን እናንተስ ቤተሰብ ያላችሁ አባት እናት እያላችሁ አፋችሁን ሞልታችሁ ስትሳደቡ፣ ስትጎረጉሩ፣ ስትናገሩ የምትሉ ሰዎች ጨዋ ናችሁ? እሺ ማሪ፣ እሱንም ወራበታለሁ። ማናት ረዱ። በነገራችን ላይ ያው ባሏ አለ አሉ። እኔ ባሌ አይደለም ባይዘው ያለው ውሽማዬ ነው ያለው።
ቡሽማዬ በሳምንት አንዴ ምናምን ብሎ ይሄዳል። ባል ቢኖረኝ ምን ችግር አለው? ባል ባይዘው መከበሪያ ነው። ባል መከበሪያ ነው። ማንንም ይመሰክራል። ባል ያለው መከበሪያ ነው እንጂ ባል እኮ መሳቀቁ አይደለም። እውነታ ነው። ማንንም ስድድብ መልስ አልመለስም። ይቺ አጉል እንደው ጻድቅ ለመሆናት ነው። እሺ ነው ካረክሻት አስሬ ይሄ ስድድብ ቢቀር ማን ሊያስ ተሳደብ ሰምተሽ? እኔ ባይዘው ያልሳደብም ኪዳነ ምሕረት ነው ምናልባት ኮሜንት ልታነቢ ትችላለሽ። ስድባችሁን የምጽፉትን ስድብ ነው እንጂ ማነበው እኔ አልሳደብም። እግዚአብሔር ምስክሬ ነው። አልሳደብም። እንዴት ነው የምሳደበው? ስድብ ያለበት እንዴ? ለልጅ ሙሉ ሲሳደብ ነው ያደርኩት። ለልጅ ሙሉ እንዴ በምንድን ነው የመቄዶንያውን ቪዲዮ ሰምተሻል? የመቄዶንያን ልጅ አበላችሁ ማለት ነው። ሊያ እርዳታ ጌም እንዲሰጥሽ ነው ድጋሚ ያበላሽው። እናንተ እንደዛም ሆኖ መልካም ግን እኔ መቄዶንያ እጄ ካበላሁት በላይ በወር ውስጥ እኔ ስንት ብር እንደው አይባልም። እኔ ሲጀመር አደርጋለሁ አልልም። የማደርገውንም ሾው አላሳይም። ግን እኔ ማድረግ ያለብኝን ሁሉንም ማደርግ ሴት ነኝ። ግን አይባልም። ስታረጉ ስትሉ ሰው እንዲያመሰግናችሁ ሰው እንዲያያችሁ አይደለም። ለራሴ ለህሊናዬ ነው እግዚአብሔር የሰጠኝ። እሱ ፈቅዶና ወዶኝ እስከሆነ ድረስ ያለኝን ግን የማካፈል ግዴታ አለብኝ እንጂ እናንተ እንድታደንቁኝ እናንተ ጎበዝ እንድትሉኝ አንበሳና ዘውድ አላወርድላችሁ። እውነታው ያ ነው። በተቀረ እናንተ ያደረጋችሁት ተሳድባችሁ ወይም አሰደባችሁ ብሔርን ያመጣችሁትን ብር 10 አንበሳ ብታወገኙ 2 አንበሳ ብትሰጡ እንደ ጀብድ ልቆጥርላችሁ አልችልም። የትኛው መልካም ነገራችሁ ነው እንደዚህ ላይክ እኔ የአማራ ልጅ እንደይተው እንጂ ከምን ውስጥ አወጣችሁ የአማራ ልጆች? ወይ የዳይፐርስ ጉዳይ ቴንክ ዩ ባይዘዊ በጣም የገረመኝን ነው የምነግራችሁ። እኔ እግዚአብሔር ምስክሬ ነው። ጊፍት መስጠት በእርግጥ ሱስ ነው። ሱስ ያስይዛል። ጊፍት ሲኖር ኑሯችሁ ስትሰጡ ደስ ይላል። ሀቅ ስናገር ያየሁትን ነው የምላችሁ። ግን ጊፍት ሰጥቼ አንድ ቀን አንበሳ ወርዶልኛል እና አንበሳ የወረደልኝም በጣም ተደስተው ነው። አንዳለች ሄለን ከምትባለው ጋር ስላስታረኳቸው በጣም ተደስተው ሁሉም ባይተዋር ባደረጓት ቁጥር ሰዓት እኔ ስላስታረኳት አንበሳ ወርደሻል ጠይቄሽ አይደለም ፈልገሽ ነው ያደረግሽው። ታዲያ ምሰጭኝ ነገር ታዲያ ምን ላደርግ? እንደዚህ ቁርጥ ምናምን እያደረኩ እንዳይፐር ልጅ እንዳይፐር ልቀይርበት ነው እንጂ ታዲያ አንቺ ሰጠሽኝ ብር ቁጭ አድርጌ ልለጥፈው አይደለም። እውነታው ያ ነው እኮ የምትሰጡኝን ልጠቀምበት ነው። ጋይስ ግን ይኸውላችሁ ስነግራችሁ አንድ ነገር አማራነትን ወይንም ደግሞ ጎንደሬነትን ከማሜ ተማሩ። ማርያም ለሌሎቻችሁም ነው የምነግራችሁ። ለሌሎቻችሁ በስድብ እኔ እንደዚህ ዛይና ነኝ እኔ እኮ እንደዚህ ያወጣለሁ እኔ ይሄ የአማራ ስነ ምግባር አይደለም። ተይ እንደተረየ የአማራ ስነ ምግባር አይደለም። የአማራ ሴት ደንብ አይደለም። እንደውም የአማራ ሴት ባለጌ እንድንባል አደረጋችሁ። ተሳዳቢ ሚስጥር የማይደብቁ እንድንባል አደረጋችሁ። እርስ በርሳችሁ ምቀኞች እንድንባል አደረጋችሁ። ወታችሁ በምትናገሩት ንግግር አዎ ከናንተ እኔ ይሄን አላቅም። እግዚአብሔር ምስክሬ ነው። እኔ ጎጃምና ጎንደር እንደሚጠላል አላቅም። እኔ አላቅም። በጎጠኝነት ሰው እንደሚጠላል አላቅም። ቲክቶክ ላይ ብትመጡ ጎጃምና ጎንደርን ይለያያችሁት። አፋችሁ ሞልታችሁ ለአማራ ልጅ ትላላችሁ። የአማራ ልጅ በስድብ ነው የሚከበረው። የአማራ ልጅ በስድብ ነው የሚደነቀው። የአማራ ልጅ እናት እንደዚህ ስላለ እናሽ እንደዚህ ስላለ ነው ጀግና የሚባለው ነው? አይደለም። ሁኖም አያውቅም። ከቤተሰቦቻችን እንደዛ አልተማርንም። መስደብ ሲፈልጉ እንኳን በሾርኔ ነው ጠቅ የሚያደርጉት። በአሽሙር ነው ጣል አድርጎ በሚሄዱት። ይህንን እያየን ያደግነው መቼም አፋችንን ሞልተን አንሳደብም። ይሄ ቢጓ አይደለም እንደ ምን ማለት ነው? ተሳደቡ አንሳደብም። ሾርኔ ነው። ቁጭራ ሰፈር የሚወቅ ማላም ሰፈር ያደግነው ካፋችን መጥፎ ቃል አይወጣም እንዴ። ሰው 20ኛ ፎቅ ላይ እየኖረ እንዴት ነው ስድብ የሚሳደበው? ጋይስ አመሰግናለሁ።
በተቀረ ደግሞ እማማ ሮማን ማን ነበር ከደክሽው ማሪ ኦኬ። በነገራችን ላይ ልንገራችሁ እኔ ብሔርን ወድጄ ብሔርን አቆለባብሼ አይደለም። እኔ እውነት ነው የምነግራችሁ። በጎንደር ብዬ ስለመጣሁ በጎንደር ያገኘሁት ነገር የለም። ሲጀመር የተጠቀሙትም ነገር የለም። እንደውም እኔ ጎንደሬ ነኝ ካልኩ በኋላ የኔን ስነ ምግባር የኔን ማንነት በጎንደር ጨዋ በሆኑ ጎንደር ሴቶች እንዲነሳ አልፈልግም። የእውነት ጎንደርን የእውነት ስለምወዳት የእናቴ ሀገር ስለሆነች በጣም ስለምወዳት ላይክ እንደነዚህ አይነት ሴቶች እንድባልበት አልፈልግም። ተረድታችሁኛል? አልፈልገውም። በዚህም ስም እንዲነሳ አልፈልግም። የእውነት ፍቅር ስላለኝ ማለት ነው እንጂ እናንተ ተደራጅተህ መተህ እዚህም ቧ ከረየው እንድትለኝ ምናምን አይ ኩሽ መጀመሪያ ላይ ፈራ አስተካክለ ኑር። በተቀረ ደግሞ አሁን እየተማራችሁ ነው ያላችሁት አይደለም? ከመስፍን ጉቱ ወደ ማሜ ደረጃ ደርሳችኋል። ባይ ዘ ዌይ ማሜ ሮል ሞዴላችሁ ናት። ጎንደሬ ነን ብላችሁ ለምታወሩ ሰዎች ማሜ ሮል ሞዴላችሁ ናት። ሁሉ ነገራችሁ እንደማሜ ነው። ንግግራችሁም እኮ እንደማሜ ነው። አዎ ማሜ ትችላለች። ምክንያቱም አባቷ አጠገቧ አለ። ለንግግሯም ለወሬዋም ትጠነቀቃለች። የጎንደር ሴት እንደዛ ናት። ቤተሰብ ሲኖራት እንደዛ ናት። ትፈራለች። ይሄን ማወቅ አለባችሁ። አትበሉ። እከሌን ትፈራታለች። ባይ ዘ ዌይ ከኔ ከእድሜ የሚበልጡትን ሰዎች ብፈራም ችግር የለውም። ግን ሰው አልፈራም። እኔ ሰው ብፈራ ኖሮ ኢትዮጵያ ሀገር ላይ አልኖርም ነበረ። ሰው ስለማልፈራ ነው እዚች ሀገር ላይ የምኖረው። ሰው ፈርቻ አላውቅም። ባለጌ ስድ ምናምን ብላችሁ የምትሳደቡ ሰዎች እርግጠኛ ሆኜ ነው የምነግራችሁ የኔን ሩብ አስደርሱ። ማወቅ አለባችሁ። እንዴ ጋይስ ምን ልትሞቱ ነው እንዴ? አበዳችሁ እኮ በቃላት ላጠፋ ነው። ፍጥጥ ልል ነው ከዚህ ፎቅ ላይ ትቱ ራሴ ላጠፋ ነው። የማይመጥነኝማ ሁሉም እኮ አሉ እኮ ከማይመጥነኝ ሰው ጋር ነው። ባይ ዘ ዌይ እግዚአብሔር ሜሽን አለ ባዝ ስሙ በነገራችን ላይ ማለት ነው እግዚአብሔርን እንዳለ ደውለው ልጆ የራሴ ደረጃሽ እንዴ ምንነሽ ነው ከመንደር ሰው ጋር የምታወሪ መሰልሽ እኮ አንቺ እኮ እኛ ትላልቅ ሰዎች የምናይሽ ነን ታይ ምናምን ሲሉኝ እንዳለ የሚደውሉት የሚጽፉት ትላልቅ ሰዎች ናቸው። እንዴ እኔ በግ አይደለም እኔ ጋር ደውሎ ረፊ ምናምን እናንተ መደበሪያዎቻችሁ ናት። ስትረሶቻችሁን የምታራግፉብን የገብርኤል ነው ስትረሳችሁን የምታራግፉብን ማዳም ስትጮህብሽ መተሽ እኔ ስትናገሪ ማዳምሽን ያገኘሽ የሚመስልሽ ነሽ። ሲቀጥል ዕቃ እያጠብሽ ታብታብ የምታደርጊ ነሽ። ታዲያ ከእናንተ ጋር መግባባት ይከብዳል። እናንተን ከማስረዳት እኮ ጭንቅላታችን ላይ ደደቡን ትልቅ የትምህርት ቤት ብናሰራ ይሻላል። እንዴ አሜሪካ ሀገር ላይ ተቀምጣችሁ ስድብን እንደ ማስፈራሪያ ያያችሁ። እስኪ ላንጉጅ ተማሩ። ላንጉጅ የሚባል ቋንቋ አለ፣ እንግሊዘኛ የሚባል ቋንቋ አለ። ቢያንስ እንኳን እኛ ስናናድዳችሁ አማርኛ ስንናገር በእንግሊዘኛ ወጣችሁ የምታወሩበትን ጭንቅላታችሁን የሚያሰፋ ነገር ብሬናችሁን የሚያሰፋ ነገር ልመዱ። እኔ በስድብ ከመጣሽ እንደዚህ አድርግሽ የጀግና ልጅ አያስብልም፣ የጨዋ ልጅም አያስብልም። ተሳዳቢነት የባለጌ ልጅ ነው የሚያስብለው። ያውም በህይወት ቤተሰቦቻችሁ እያሉ ያው ከፍ ዝቅ እያሉ እየሄዱ ያሳደጎቻችሁ አባት እንደ እናቱን ያሳደገ አባት ቤተሰብ እንዴ ተው እንጂ። ያውም በወንድ እጅ ያደገ እኮ እንደዚህ አይሆንም። በወንድ እጅ ያደገ እኔ በወንድ ማሜ ስትል ሰምታ ነው አሉ። ጀግና ልጅ ነኝ ባይ ዘ ዌይ ማሜ አንገቷ ይመሰክራል የጀግና ዘር እንደሆነች። አንገቷ ስለሌለ ብሎ ሲወጣ ይመሰክራል። ለነገር ስትመጣ እንደዚህ ይላል። እኔ በአካል ባገኝሽ እንደዚህ አይንሽን እንዲጎርጉ እያወጣው ነበረ። አንተዋወቅ ስለማንተዋወቅ ነው። እራሳችሁን አታወዳዱ። እዛ በጎቻችሁን ሰብስባችሁ እንደዚህ ነው እሷ እንደዚህ ናት፣ እሷ እንደዚህ አድርጋ፣ እሷ ጨዋልን ትላለች። አሁንም ጀዝም ነው። ጨዋ ወልዶ ጨዋ ያሳደገኝ ሴት ነኝ። ይህንን ወደድሽም ጠላሽም ጉምዝዝ እያለሽም ቢሆን እየመረረሽም አዳምጩ። በሰው ትንተራሳለች ካልሽም ደግሞ በሰው ትንተራስሽ አይደለም የሚመስሉኝ ጋር ሄዳለሁ። ከኔ ጋር የሚመሳሰሉት ጋር
ይቀጥል። እስኪ ራሳችሁን ጠይቁ። እንቧ ወይም እንበ የሚሉት አይደሉም እኮ ስለኔ ሲመሰክሩልኝ የነበሩት የተሻለ ሀገር የተቀመጡት ሰዎች ናቸው ስለኔ ሲናገሩ የነበሩት። እንደዚህ ነው የምላችሁ። የጨዋ ልጅ ስትሆኑ ንግግራችሁ ራሱ ይቆጠባል። እንደዚህ ምናምን ቀስ ብለህ እንደዚህ ምናምን ዩቱብ ላይ እንደዚህ አውራና እንደዚህ አድርግ እንደዚህ ምክር ነው ለእኔ ነው የምትነግሩት። እናንተ ከባድ ነው ግን የበታችነት ስሜት ግን የያዛችሁ የበታችነት ስሜት አይርገጣችሁ። በታች ስትሆኑ ሁሌ እንደዚህ ናቸው። ሻይን ያደረጉትን ሰዎች ልታጠፏችሁ ትመጣላችሁ። ማን ስለሆናችሁ ምን ስለሆናችሁ? ከኔ የተሻላችሁ ሰዎች ብትሆኑ ኑሮ ልክ ናችሁ እንዴ? ታዛችሁ ገና የምትኖሩ ሰዎች እኔ ልታዙኝ አትችሉም። ያማችኋል እንዴ? እኔ ውጭ ነይ ግቢ የምትባይ እኔ ልታዥኝ አትችልም። እኔ ልትመክሪኝ አትችይም። እማከብርሽ በራስሽ የምትኖሪ ሴት የምትተማመኝ ሴት ነሽ ወይ? እሷ እኮ የከሌን ሚስጥር አውርታለች ወይ ስለ እንትና ስታወራ ነበር። ገና ከዚህ በላይ በደንብ አወራላችሁ የለ እንዴ? ገና ከዚህ በላይ ብዙ ነገር አወራላችኋለሁ። ስራዬ ነው እኮ ዩቱበር አይደለሁ እንዴ? ስራዬ ነው። እናንተ ስላላችሁ ሳይሆን ስራዬ ስለሆነ ነው የማወራው። ለማንኛውም የሀገሬ ልጆች አትናለዱ። I love you so much. I love you so much. መንዳቱን ታዩ። yes or no? No. ኬኳ yes or no? ኬኳ ራሱ ኖ ትላለች። አሜሪካ ሳትሄድ ቦሪዋ ማሉሉ ኖ የምትለው አስፈሪ ነው። ስለዚህ እንደ እህትም እንደው ነን ካላችሁ እንደ ጎንደሬም ስመክራችሁ አሜሪካ ሀገር ተቀምጣችሁ ብዙ መማር የምትችሉት ነገር አለ። ቋንቋ ተማሩ። ዩቱባችሁን ራን ለማድረግ ቋንቋ ማወቅ አለባችሁ። እኔ ለምሳሌ ማናጀር አለኝ፣ የግል ጠበቃ አለኝ፣ የግል ማናጀር አለኝ፣ ዩቱቤን ራን የሚያደርግ ዩሲ ልዩነት። እንደዚህ ለማድረግ ገና ብዙ እንቅስቃሴ ስለሚጠበቅባችሁ አንደኛ ነገር እንግሊዘኛ ተማሩ። ሁለተኛ ነገር ኮንፊደንስ ይኖራችሁ። ኮንፊደንስ ሲኖራችሁ ሰውን አትመለከቱ። እኔ እንደዚህ። ሶስተኛ ነገር ስድብን ማስፈራሪያ አይደረግም። የከሌ ልጅ የጀግና ልጅ አያስብልም፣ ብልግና ነው። ተሳዳቢ መሆን የባለጌ ልጅ ነው የሚያስብለው። ያውም ቤተሰብ ያለው ልጅ አይሳደብም። አልሳደብ ጋይስ ግን ታዘባችኋል። ጠዋት እኔ መቤቴ ደግሞ በፌክ አካውንት ታየኛለች። እኔ እኮ ተው በእናታችሁ አታውቁኝም እንዴ? ምን ሆናችሁ ነው? ዛሬ የበላሁትን የማልደግም ልጅ እኮ ነኝ። ዛሬ የበላሁትን ነገ አልደግሞ። እኔ በፌክ አካውንት ስራም አላጣም መቤቴ። እኔ ቪዲዮ ከፍቼ አልሰማም። እንኳን ቪዲዮ ተደጋጋሚ ፖስት ስታረጉ እንኳን የጠላሁትን ሰው ፎቶ ብሎክ ነው ማድረጋችሁ። ይሄን ያለ ስለማታውቁኝ እኮ ነው። ስታውቁኝ ይገባችኋል። እንኳን ልሰማችሁ ቀርቶ በፌክ እኔ አካውንቴ ላይ 2 ፌክ ዩዘር ኔም ብዬ እንደሌሎቹ እናንተን ልከታተል። በስማም ከኔ የተሻላችሁ አይደላችሁም። የተሻለ ላይፍ የላችሁም። የሚያጓጓ ላይፍ የላችሁም። ላይፋችሁን የምመኝ ሴት አይደለሁም። ምናችሁንም አልመኘውም። ምናችሁም እስኪ የሆነ ነገራችሁን አይቼ ልምጣ። ለምን ምናችሁ ያሳሳኛል? ምናችሁ ያጓጓኛል? እንዴ እኔ አሜሪካ ብኖር ዛሬ የት በደረስኩኝ? ምን አይነት ላይፍ እንደምኖር ገብርኤልና እንዴ በዲህ ቤታችሁን አሳብዳችሁ የማሜ ቤት ያለ መሰላችሁ እንዴ? ሰፊ ቤት የምትኖሩ አስመሰላችሁት እኮ። ቤታችሁን አስተካክሉ፣ ቤታችሁን አሳምሩ። አሁን ዩቱበር ስትሆኑ ብዙ የሚታየ ነገር አለ ከቤታችሁ። ቤታችሁን አስፉ፣ ከሩሜት ውጡ፣ ጸዳ ብላችሁ ኖሩ። ተሳዳቢነታችሁን በልክ አድርጉት። ዩቱብ ላይ መሳደብ ልክ መጀመሪያ ላይ ዞኔ እንደመክራችሁ እንደመጣችሁ ማለት ነው። እንደዚህ ብላችሁ እንዲህ ብላችሁ እንደዚህ አውሪ፣ ከዛም እንደዚህ ተናገሪ፣ እንደዚህ በይ እንደተባለው ሳይሆን አስተካክሉ። ብዙ የዩቱብ ህግ የጎደላችሁ ነገር አለ። አስተካክሉ። ማስተካከል አለባችሁ። ስሩ፣ ተቀየሩ። እኛ ዩቱብ ሰርተን ነው ሰፊ ቤት መኖር የጀመርነው። ዩቱብ ሰርተን ነው ሰፊ ቤት መኖር የጀመርነው። ይቻላል፣ የማይቻል ነገር የለም። ከጠባብ ቤት የሚያሳፍረው ግን አሜሪካ ሀገር ላይ ተቀምጦ ጠባብ ቤት መኖሩ ነው። ሩሜቱ ነው መኖሩ ነው። ልክ እንደ ቱርክ እንዳለ ሰው እኛ እንደኖር ነው አይነት ላይፍ።
ስትኖሩ ያሳፍራል። በት በሉ 24 ሰዓት ጌም አትቀጣቀጡ፣ ውጡ፣ ስሩ፣ አትሳቀቁ። ይሄን ነው መመክራችሁ። ሰው የተሻለ ሀገር ሲሄድ ሊሰራ ነው እንጂ በጌም ህይወቱን ሊመራ አይደለም። እከሌ ጊፍት ሰጥቶኛል እገሌ። በነገራችን ላይ የሀገሬ ልጆች እኔ አንድ ነገር ልንገራችሁ። እኔ ስነግራችሁ ተመልከቱ፣ ተውት። ሌላው ጊፍት እንኳን እየተጫወቱ ሊያሾ ትቀናለች ትላላችሁ። ጊፍት እየተጫወቱ እንኳን አንደኛዋ ጓደኛዋ በጣም ጊፍት ከተሰጣት ይደብራታል። ቆይ ለአንድ ሚዩት ታደርግና ለአንደኛው ቲክቶኬ ቪዲዮ ልስራ። ይሄ የበታችነት ስሜት ነው። እኛ እንታዘባለን፣ ባይዘዊ እንታዘባለን። ቆይ የሆነ ነገር ፊትሽ ላይ ይነበባል። የቅናትሽም ፊት ተነሳች። የቅናትም የጥላቻም ተነሳች። ወይ ልጄ አይዶኖ እሷን አትፈልጋትማ ማርያም። ወይማ መጣው ልጄ መጣው እና ያስታውቅባችኋል ጥላቻችሁ እንዳለ ኢንቦክስ። እኔ ማለት ሚዲያ ላይ ወጥተው የማያወሩት እኮ በጣም እኮ ንግግራችሁ በጣም ስለሚያስጠላ እኮ ነው። እንዳለ ጓደኞቻችሁ እኮ ተጸይፈዋቸዋል እኮ። ውይ እንዳታነካኪ ከሷ ጋር እኮ ነው የሚሉት። ውይ ነው የሚሉት። ይሄ እኮ የጨዋ ልጅ ያስብልም እንዴ! ሰው በሰውነቱ ሲከበር ደስ ይላል። ውይ እኔ ጋር መታ ይኸው እንደዚህ አለችኝ፣ ይኸው ከሌ እንደዚህ ብላ ጻፈችልኝ ሲሉ ያሳፍራል። ኮንፊደንስ ያለው ሰው የፈለግሽውን ብትይ ማንንም ገብቼ አላናግርም። በአናታቸው ይተከሉ ያወሩልሽም ምን አገባኝ? ህይወቴን የምኖረው እኔ ነኝ። ላይፌን የምኖረው እኔ ነኝ እንጂ ሰው አይደለም። ኢንቦክስ መጥቼ ለምን እንዲያልሽ፣ ለምን ቪዲዮ እንደዚህ ሰራሽ፣ ለምን ፌር አልሆንሽም፣ ለምን እንትን አልሆንሽም አልልም። ምን አገባኝ? የሚያየው ነው የሚመሰክረው፣ የሚያየው ነው የሚናገረው። እናንተ ግን እንደዛ አትሉ። ሲያወሩ ለምን አወሩ፣ ሲናገሩ ለምን ተናገሩ ነው የምትሉት። ኮመንት ሲሰጡ ለምን ኮመንት ሰጣችሁ፣ ብሎክም ትደረጋላችሁ። ኢንቦክስ ይመጣና እንደዚህ ብላ እንዲህ ብላ ነበር እንዴ። እኔ እኮ ጋይስ እናንተ ያልተረዳችሁኝ ነገር እኮ ስለ ሰርጀሪ ማውራት አልቻልኩም። ያገሬ ልጆች ሰርጀሪ ብዬ ካወራው ማታ ላይ ይመጡና ሌሊቱን ሙሉ ስትለፈልፍብኝ ታድራለች። ያቺ በኤልሻዳይ ሂስቶሪ አድርጋ ሌሊቱ ቀኑ ሙሉ ስታስለፈልፋት እንደምታድረው ማለት ነው። እግዚአብሔርን ሰርጀሪ እንዴ ሁሌ ነው እኮ ስለ ሰርጀሪ የማወራው። እኔ ሴሌብሪቲ ሰርጀሪ ተሰራኛልኩ ቀጠቅጥ የለ እንዴ? ዞኔ ስንቀጠቅጣት አልነበረ እንዴ? ምን ነው የእናንተ ሲሆን እናንተ ማን አትንኩኝ አላችሁ? ተለያይዳችሁ ተጎራርጣችሁ ተተልትላችሁ መጣችሁ። በነገራችን ላይ ያን ያህልም አትናደዱ። ሪላክስ ስታወሩ እኔን ለመናገር ስትሞክሩ እየበላችሁ እየጠጣችሁ እንደዚህ የቡናችሁን እያረጋችሁ ምክንያቱም የተሰፋው ስፌት ይመረቅዛል። 4 ወር ድረስ ጊዜ ይጠይቃል ሰርጀሪ ሲሰሩ። በጣም ነገር ከበላችሁ በጣም ነገረኛ ከሆናችሁ ምርቅዝቅዝ ይልና መገል ይይዛል፣ ሌላ ችግር ይፈጥራል። ተጠያቂ መሆን አልፈልግም። ሪላክስ አድርጉ፣ ወጥቁ፣ ሰውነታችሁን አስተካክሉ። የኔ ሰውነት ችግር የለውም። ከዚህ በኋላ ማሸፍደውም የምሸፋፈድበትም ስለሌለ ማለት ነው። ቢዝረከረቅ ችግር የለብኝም። ወደ ለልጄ ጊዜ እያሳለፍኩ ስለሆነ ማለት ነው። አስፈላጊ የሆነ ቀን ግን እንደናንተ ሂጄ ጊዜው ሲደርስ ቆራረጠዋለሁ፣ ቁርጥርጥርጥ አደርገዋለሁ ኮለሌ ማለት ስፈልግ ማለት ነው። አሁን ላይ ግን ከነ ቦርጬ ከነ ሆዴ ከነ ምኔ ተመችቶኝ ነው ያለው። ሁሉ ነገር ተመችቶኝ ነው ያለው። እናንተ ደግሞ ለሰው አቴንሽን ፈልጋችሁ የተሰራችሁ ሰዎች፣ የተቆራረጣችሁ ሰዎች እንዳይመረቅዝባችሁ ምቀኛ ቀናተኛ አትሆኑ። በዚህ ደረጃ ሰውን አትጥመዱ። በዚህ ደረጃ እኔን አይደለም እንዴ እኔ ያደነቀ ሁሉ ተጠምዶ ይቻላል እንዴ? እኔ የወደደ እኔን የደገፈ ሁሉ ተጣልታችሁ ትሽሉታላችሁ እንዴ? አረ ሐራም አለይክ። የግዴታ እናንተን ልክ እንደ በጎቹ እነሱ እኮ እነዛ እኮ ዲያስፖራዎች እኮ ናቸው። በጎች እኮ አይደሉም። ዲያስፖራ ደግሞ አይመራም በሰው ነገር ልጆች አይመራም። ዩቲዩበር ካልሆነ በስተቀር አይመራም እንዴ። ለምጣኔን አምጪልኝ። ለምንድን ነው የደገፍሻት? ለምንድን ነው ቪዲዮ የሰራሽላት? ስድብ፣ አንድ ሉክ ይጻፍላችኋል ኢንቦክስ እንዴ። ስለኔ ሊያሾን አድንቆ ወይም ደግሞ አሁን የተደረገ ያለው ሶሻል ሚዲያ ላይ የሚሰጠው ወሬና የሚደረገው ስም የሚባለው ነገር ሊያን ትክክል እሷን አይገልጻትም ብለው ወይም ያለፈ ታሪኳ ነው እንደዚህ ኖርማል ብለው ለተናገሩት ሁሉ እየገቡ ኢንቦክስ መጻፍ፣ ብሎክ ማድረግ፣ ኮመንት ሲሰጡ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው የምላችሁ። በጎቹ መጣችሁ። ኤአይ እሺ፣ ኬኳ እኮ የእነሱ መሳሪያ ናት። ኬኳን እንደ መሳሪያ ነው የሚሉት። ቆይ ማሪ ኬኳ ባይዘወይ ብትሰድዋት አይደለም ብትደፈድፏት፣ ኬኳ የእግዚአብሔር ልጅ ስለሆነ ችግር የለውም። ኬኳ የእግዚአብሔር ልጅ ናት። እናንተ እንደምትሏት ምናምን ገና ናት።
አሁን የሊያ ልጅ ከመባል ገና የእግዚአብሔር የእመቤቴ ልጅ ናት። ስለዚህም ችግር የለውም። እሷን በተናገራችሁ ቁጥር እግዚአብሔር መልስ ይሰጣችኋል። ከዚህ በኋላ ወይ አትወልዱም ይሆናል። ኬኳን የምትሰድቡ ሰዎች እንደማትወልዱ የተነገራችሁ እንድትሆኑ ስለምትችሉ ምንም ማድረግ አይቻልም። ኤዶምዬ በግነሽ ስምሽ ራሱ ያስታውቃል። ተናታችሁ አታስነሱኝ። ማዳም ስትነሳ ሊከብዳችሁ ይገባል። ማዳም መነሳት የለባትም። ፈጣሪ ፈሻትፍን ያስታድግልሽ። አሜን። የኔ ፍቅር ማዳማችሁን አክብሩ። ይቺ ማዳም በቃ ስትሰድባችሁ መከራችሁን አሳያችኋት እኮ አቀራር ቢገንቱን ኬኩ ተማሩ። አሜሪካ ሁናችሁ ራሳችሁን እንዳራዳ የምታዩ ተማሩ። እንግሊዘኛ አንብቡ። ለጌምም ለጊፍተርም ለዩቱበርም እንግሊዘኛ ምክንያቱም አሜሪካ ሀገር ቁጭ ብለሽ ማናጀር መቅጠራችሁ ያን እናውቃለን። ኢትዮጵያ ላይ ሆነሽ ግን ዩቱብ ሰርተሽ ማናጀር መቅጠር ትችያለሽ። ገብቶሻል? ስለዚህ ያንን አቅም ሀስል ማድረግ ስለማትችሉ እንግሊዘኛ አጥኑ። እሺ አቅርቢ በሳህንና እንትን ጋይስ ሰው በዚህ ደረጃ እኔ እግዚአብሔር ምስክሬ ስሙ። እኔ ልንገራችሁ የሀገሬ ልጆች አንድ ነገር ወይ ምን አንተ ላይ አድርገሽ አቅርቢ። በቃ አልፈልገውም። ቅድም ነበር መምጣት የነበረብሽ አሁንም አልፈልገውም። ቡርቴ ምን ሆነሽ ነው? በነገራችን ላይ በዚህ ደረጃ እንደዚህ ላይ መከታተል የለባችሁ። በዚህ ደረጃ እኔን መከታተል የለባችሁ። አትከታተሉኝ። እኔ ላይፌን ነው የምኖረው። ባይዘው እኔ ህይወቴን ነው የምኖረው። ህይወቴን ቆንጆ አድርጌ እየኖርኩ ነው በአግባቡ መተቸት ያለብኝን ተችቼ መናገር ያለብኝን ተናግሬ በአገሬ ላይ ደረቴን ነፍቼ ሰማሽ አይደለም እየኖርኩ ነው እንጂ ሰው አሜሪካ ሀገር ቁጭ ብሎ ሲም ካርዱን የሚደብቅ ስልክ ቁጥሩን ደፍሮ የማይሰጥ ዜጋ ሊያሾ ምናምን ብላችሁ ስታወሩ ለራሴ ዘገነነኛል። የሀገሬ ልጅ ተው እንጂ ስትጠየቁ ዩዘር ነኔም እየሰጣችሁ የጀግና ልጅ ነኝ የጀግና ዘር ነኝ ስትሉ ያሳፍራል። እቤታችሁ ቃስ እንላክላችሁ ሲሏችሁ እኮ አሜሪካ ሀገር ተቀምጣችሁ እንዴ ስለ አድኖ ላይ እኮ መተት አስደረጋችሁ ካሜራ ሰቅላችሁ ትልካላችሁ የምትሉ ጀግና ናችሁ አሉ። ታሪካችሁ ያልቅ። ታሪከ ብዙ ብያችኋለሁ። ቋንጣ ፍርፍር ቢላክላችሁ መድኃኒት አድርጋችሁ እንደላካችሁልኝ በምን አውቃለሁ የምትሉ ሰዎች ናችሁ። ብዙዎቻችሁ እምነት የሌላችሁ ሰዎች ናችሁ። የምትፈሩ ሰዎች ናችሁ። እንግዲህ ሊያሾን በዚህ ደረጃ ልታሸማቅቋት የምትሞክሩት እምነት የሌላችሁ ሰዎች፣ በራሳችሁ የማትተማመኑ ሰዎች ሊያሾ እንደዚህ ስትሉ ይገርመኛል። ካልተመቸኝ እኮ እኔ ከአስተያየትሽ ካልተመቸኝ እኮ ተናግሬሽ የሚል ሴት ነኝ። አገሬ ላይ ማንም ይነግርሻል፣ ማንም ይመሰክራል። እኔ ተሳቅቄ ኑሬ አላውቅም። በድፍረት ነው የምናገረው፣ በድፍረት ነው የምሄደው። ምክንያቱም እውነት ስለሆነ የምናገረው ማለት የሚያስፈራኝ ነገር ስለሌለ የሚያሳቅቀኝም ነገር ስለሌለ የተሻለ ሀገር ቁጭ ብለሽ ሲም ካርድሽን ደብቀሽ የምትኖሪ ማንነትሽን ደብቀሽ የማትውጪ የማትገቢ ቤተሰቦችሽ ቤት ሄደሽ የማትገቢ የማትውጪ ሊያሾ እያልሽ ለማሳቀቅ ስትሞክሪ አይከብድም? በግ ሰብስበሽ ሊያሾን እንደዚህ ስትይ አይከብድም? ይከብዳል። እንተጋገዝ፣ እንተዛዘን፣ እንረዳዳ። ምንም ቢሆን እንደው ባናውቀውም ባንኖርበትም ቢያንስ አንድ ሀገር ብለን ስም ጠርተናል። የትላልቆቹን የጀግኖቹን ሀገር ጠርተናል። አንድ ትንሽ የምንማርበት ነገር አለ። ልክን ማወቅ፣ ደረጃን ማወቅ፣ ማንነትን ማወቅ። ደረጃዬን አውቃለሁ፣ ማንነቴን አውቃለሁ፣ አመጣጤን አውቃለሁ፣ አስተዳደጌን አውቃለሁ። እኔ አስተማሪ አሳድጎኝ እንደዚህ አልሆንኩም። ደፋሪ ሆንኩት ወታደር ልጅ ስለሆንኩ ነው። ደፋሪ ያደረገኝ ወታደር ልጅ ስለሆንኩ ብቻ ነው። ይሄ ነው መሰለኝ። የአስተማሪ ልጅ ደግሞ ስትሆኑ ጨዋ ነው የምትሆኑት። መምህር ልጆች ተማሪዎችን እየቀጡ ስለሚያሳድጉ ማለት ነው። እናንተ ጨዋ ሳትሆኑ ለምን እንዴ ጨዋ ነኝ፣ ገብርኤልን ጨዋ ነኝ። ጨዋ ባልሆን ኑሮ እኮ ነገርኳቸው። እናቴ ጥላይ ስትሄድ ማንም ተቆጭ አልነበረኝም፣ ማንም ከልካይ አልነበረኝም፣ ማንም ሀይባይ አልነበረኝም። የፈለኩትን ሆኜ መኖር የምችል ሴት ነበርኩኝ። ምን አገባኝ ብዬ። አስተዳደጌ ግን እንደዛ እንደሆነ አላደረገኝም። ተመክሬ ተቆጥቼ የታደጉት እንደዚህ ተንዘላዝዬ እንድኖር አልተፈቀደልኝም። አርማን ያሳደገችኝ። ይሄም ማወቅ አለባችሁ። የሰው ልጅ ይሳሳታል። ሳያውቅ ሲቀር ያላየውን ነገር ያደርጋል። ተደብቄ አይደለም ያደረኩት፣ ሀላል ነው ያደረኩት። ሀላል ሚዲያ ላይ
ዛሬ ላይ እሱን አምጥታችሁ እንደ ጦር ለማስፈራራት ቅስም ለመስበር ሪሊ ትላንት እርቦኝ ትላንት ልብሴን የማጥብበት ሳሙና አጥቼ ቅስሜ አልተሰበረም። አይደለም ዛሬ ካላወቃችሁኝ በደንብ ልንገራችሁ። ሊያ እባላለሁ። በዚህ አይነት ትርኪ ምርኪ ራሴን የምጠላ የምሳቀቅ ሴት አይደለሁም። ስነግርሽ ግን እውነት ነው የምነግርሽ። ባለጌ አይደለሁም፣ አስመሳይ አይደለሁም፣ ውሸታም አይደለሁም፣ የወደዱትን የምጠላ ሰው አይደለሁም። ጓደኞች ጋር ሂጄ ያልሆነ የሆነ ነገር የምፈተፍት ሰው አይደለሁም። ጓደኛን ከጓደኛ ጋር አላጣላም። የሰማሁትን ሪካርድ እያደረኩ ለአንዱ አልክም። ጓደኞቼን ባከበሩኝ ልክ የማከብር ሴት ነኝ። ጓደኞቼ አመስግነውኝ እንጂ የሚለዩኝ አምተውኝ አይለዩም። አስረግጬ ነው የምነግርሽ። አክብረውኝ ነው የሚለዩኝ። አስረግጬ ነው የምነግርሽ። ተጠንቅቀውልኝ ነው የሚለዩኝ። ስለያያቸው እንኳን ሊያ እንዲህ ናት ብሎ የኔን ስም የሚያነሳ አንድ ጓደኛ የለኝም። ስለኔም ጓደኞቼን ብትጠይቂያቸው የሚመሰክሩት ይሄንን ነው። ሊያ ጓደኞቿን አምታ ሊያ እንደዚህ ከነሱ ጋር ስሆን ያላማሁትን ከአንቺ ጋር ላማ አልችልም። እውነታው ይሄ ነው። ከጓደኞቼ ጋር ስሆን ያላማሁትን እግዚአብሔር ምስክሬ ነው። ከጓደኛዬ ጋር ሆኜ ያላማሁትን ከአንቺ ጋር መጥቼ ላማ አልችልም። እኔ ከጓደኞቼ ጋር ሰው አላማም። ያውቃሉ። ታማለች ለምትሉ ሰዎች እግዚአብሔርን አላማም። ከጓደኛዬ ጋር ሰው አላማም። ትዝም አይለኝም። ሲጀመር ስንት የሚያስቅ ነገር አለ መሰላችሁ በእኔ ህይወት፣ በተለይ ደግሞ ከወለድኩ በኋላ እና በዚህ ደረጃ አትሂጂ። ራስሽን ተመልከች። ሆይ ሆይ ወይ ልክ ነሽ ምናምን። እኔ በግ ደገፈኝ አልደገፈኝ፣ ከኔ ያነሰ ሰው ደገፈኝ አልደገፈኝ፣ ደግሞ የተማረ ቢያንስ እንኳን እንግሊዝኛ ሲጻፍ የሚያነብ ሰው ሲያደንቀኝ ነው እንጂ ደስ የሚለኝ እነዚህ በጎችን የምናገ የሆነ ነገር ሲመጣ ያይዟችሁ ምናምን ስላቸው እኮ ይሄ እንደሚሉኝ አውቃለሁ። ምን ነው የኖርኩበት ነው። እንደዚህ ስል ሁሉንም አይደለም። ልክ እንደኔ አይነቱ አራዳው ጀግናዋ ሴት አንበሷ ሴት አለች። ጀግና ሴት፣ ጀግና የአረብ ሀገር ሴት፣ ማንም የማያዛት ማንም የማይመራት እሷ አለች። እሷ እኔን ነው የምትወክለኝ። በተቀረ ግን እዚህ ፕሮፋይል ፎቶ ለጠፈ መተህ ብታወራ ብትለፈልፍ እኔ ሊያሹ አላዳምጥም፣ አልሰማህም። ሌሊቱን ሙሉ ስትሳደብ ታድራለህ፣ ስትደቀደቅ ታድራለህ። ስትሸነፍ ወይም ደግሞ ስትሸነፉ ስድብ ነው መሳሪያችሁ። ስድብ በቃ ስድብ የከሌ ልጅ ያስብልም። በስድብ ዲግሪ ያገኘ የለም። በላንጉጅ ግን ዲግሪ ያገኛል ማለት የላንጉጅ ዲግሪ ያዛለ። በስድብ ተማሩ፣ አንበቡ፣ የሚጠቅማችሁን ወቁ። ኩሽኩሽ ጋይስ፣ እንዴት ነው የጨዋስ ልጅ አነጋገር ነው የተናገርኩት? እስኪ ጋይስ ኮመንት አድርጉ። አዎ አይስዌር ነው እንዴ ጋይስ። እስከ ዛሬ እና ላመት ስኖር ሚዲያ ላይ ይሄን ቪዲዮ የ6 ዓመት ቪዲዮ አምጥቶ ያለቀቁ ዛሬ ከአንድ ደዘደዝ ጋር አርቲፊሻል ሴት ጋር ተጣላሽ ብለሽ ወተሽ እንዲህ ብለሽ ልታሸማቀቂ ስትሞክሪ ኪኪኪኪ ነው ያልኩብሽ። ኪኪኪኪኪ ፒፒፒፒፒ ነው ያልኩብሽ። እሺ መስፍን ጉዱ የዛሬዋ ማሜ አንገተ መለሏ ማሜ ወይ መድኃኒዓለም ደብል ኤክስኤክስኤል ተብለህ ተጠርታ ዛሬ ሊያሹ አትበይ እንደዚህ ሸማይዝም አታፍሩም? አይ መድኃኒዓለም ዲዘርት ላይ ነኝ። ዲዘርት እያደረኩ ነው። ሀይ ሊያሹ ሻይን ማድረግ የለብሽም ግን አንቺ ልጅ ሻይንሽን ቀንሹ። አመሰግናለሁ። ወይ መድኃኒዓለም ጋይስ ሳብረቀረቅ እኮ ነው። ሳብረቀረቅ ከኢትዮጵያ አሜሪካ በራ ኃይላቸው ጨረር ገባባቸው። አሜሪካ ያሉት እኮ ወደ ደጋፊዎች ናቸው። ጨረራቸውን ሲዘረጉ አላየሁም። አው እነዚህ ዕቃ እያጠቡ ታብታብ የሚያደርጉት ግን እነዚህ እንደነናት ታብታብ የሚሉት እኮ ነው ያስቸገሩ። እንደዚህ ምጥርት እኮ ነው ያስቸገራችሁ ጌታ ግሩፕ ላይ አዎ እንሂድባት የምትሉት ናቸው ያስቸገራችሁን። ከዛም እዚህ ጋር ቾፍ እያደረጋችሁ ታብታብ የምትሉት ናቸው ያስቸገራችሁን። ሶፋ ላይ ቁጭ ብሎ ተንደላቆ የሚሰጥ ኮመንት የሚሰጥ ሰው አይሳደብም። ባይዘው ሪላክስ አድርጎ ነዋ አስተውሎ አይቶ ምናምን ነው የሚመልሰው። የሆነ ነገር ይታዘባል። የብሬ ነው። ሶፋ ላይ የተቀመጠ ሰው እና ቆሞ ዕቃ እያጠበ የሚሰጥ ሰው ኮመንት አንድ አይደለም። ባይዘው አይ ሶሪ ጋይስ እንዲህ ስል የአረብ ሀገር ሴቶችን አልቅሱ። ደግሞ በጎችም በተጠራሩን አልቅሱ።
በግነታችሁን መንገር አለብን። እሺ ወይ መድኃኒዓለም የሀገሬ ልጆች ከባድ እኮ ነው። ሊያሾ በጣም ኃጢአት ስለበዛ ድንጋዩን እንወርውርብሽ አላችሁሳ? ሬሌ ሬሌ ወይ በጎቹማ ፈልኮ ጋይስ በጎቹ ምን አሉ እና ስራ አተማሩ። እንደዚህ አታውሩ። ስትሰጡ እስኪ ተማሩ። እዩ ገብርኤልን እዩ። እንደነገርኳችሁ ነው። ቤተሰብ ያለው ልጅ ንግግሩ ይቆጠባል፣ ከንግግሩ ይቆጠባል። እኔ ዛሬ ይኸውላችሁ ልክ እናንተ እንደምትሳደቡት መሳደብ አቅቶኝ አይደለም። ዛሬ እንዳልሳደብ የሚያደርገኝ ግን አንድ ነገር አለ። ልጅ አለችኝ። በጣም አፍራለሁ፣ ሽምቅቅ እላለሁ። እግዚአብሔር ምስክሬ ነው። ልጅ ስላለኝ ብቻ ሌላ አይደለም። ልጅ ስላለኝ ብቻ ሁሌ ነው የምላችሁ። እኔ ለቤተሰብ እንደዚህ ምናምን አይደላችሁ። ልጅ ስላለኝ